አንደኛ ጢሞቴዎስ ምዕራፍ 2 አንድ ጊዜ ላንብበው በአዲሱ መደበኛ ትርጉም ላንብበው። በጌታ በኢየሱስ ስም አነባለሁ። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ። ይኸውም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ። ይህም በትክክለኛው ጊዜ ተመስክሮለታል። እኔም ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ ተሾምኩ። እውነቱን እናገራለሁ፣ አልዋሽም። እንግዲህ ወንዶች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ። እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሽሩባ ወይም በዕንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሽቀርቀሩ። ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ። ሴት በጸጥታና በሙሉ መገዛት ትማር። ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም። ምክንያቱም አዳም ቀድሞ ተፈጥሯል፣ ከዚያም ሔዋን ተፈጠረች። ደግሞም የተታለለው አዳም አይደለም፣ የተታለለችውና ኃጢአተኛ የሆነችው ሴቷ ናት። ይሁን እንጂ ሴት በእምነትና በፍቅር በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች ይላል። አጭር ጸሎት እናድርግ። አቤቱ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ስምን ከፍ ከፍ እናደርጋለን። እስካሁን ድረስ ደግሞ በመካከላችን እያሳሰብከን፣ እየመከርከን፣ እያጽናናህን፣ እየነገርከን ስለቆየን እናመሰግንሃለን። ጌታ ሆይ አሁን ደግሞ ቃልህን ስንመለከት በቃልህ ውስጥ እንድናስተውለው የምትሻውን እንዲሁም ደግሞ እንድናቅልህ የምትፈልገውን ከዛም ደግሞ ጌታ ሆይ እንድንፈጽመው የምትፈልገውን ነገር ጌታ ሆይ እንድታሳየን በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ አንተ ለእያንዳንዳችን የሚያስፈልገንን መረዳት ስጠን። እንዳናስተውል በየትኛውም አይነት መንገድ ተጽዕኖ ሊያደርግ የሚሻ የክፋት መንፈሳዊ ኃይላት እንቅስቃሴ ሁሉ በጌታ በኢየሱስ ክርስቶስ ስም ይከልከል። ክብር ሁሉ ለአንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። ይሄ ክፍል ውስጥ አስቀድሜ ማንሳት የምፈልገው አንዳንድ ሐሳቦች ግልጽ ላይሆኑልን ይችላሉ። ምን ማለቱ ነው ብለን ኪውሪየስ የምንሆንባቸው ነገሮች ሊኖሩ ይችላሉ። ለምሳሌ እንዴት ነው ሴት በመውለድ ትድናለች ሲል ምን ማለቱ ነው? እንዲህ አይነት ሐሳቦችን አይደለም ዛሬ የምንመለከተው እግዚአብሔር በዚህ ውስጥ ምን እንድናይ ይፈልጋል የሚለውን የእግዚአብሔርን ሐሳብ እግዚአብሔር መንፈስ ቅዱስ የሚያስተምረንን ለማየት ነው የምንሞክረው እና የእግዚአብሔር ትልቅ ተልእኮ እንዳለ እግዚአብሔር ትልቅ ተልእኮ እንዳለው ሰዎች ሁሉ እንዲድኑ ይፈልጋል። እውነቱን በማወቅ እንዲድኑ ይፈልጋል። ያንን መፈጸም እንድንችል በዚህ ክፍል ውስጥ የተሰጠን ግልጽ መመሪያዎች አሉ። ለቤተ ክርስቲያን የተሰጠ መመሪያ ነው። ለጢሞቴዎስ የተጻፈው በቤተ ክርስቲያን ውስጥ ሊሆን የሚገባውን ነገር ነው እዚህ ላይ ሐዋርያ ጳውሎስ እያነሳለት ያለው እና በቤተ ክርስቲያን ውስጥ የእግዚአብሔርን ታላቅ ተልእኮ ለመፈጸም በጣም በጣም ወሳኝ የሆነው አገልግሎት የጸሎት አገልግሎት እንደሆነ ነው። ጸሎት ማዕከላዊ ጉዳይ እንደሆነ ነው የምናየው። በቃ ማዕከላዊ ዋና ጉዳይ እንደሆነ እናያለን። ቁጥር 1 እስከ 4 ባለው ውስጥ ይህንን እንመለከታለን። ከሁሉ በፊት
ይሄ ነገር እንዲሆን እመክራለሁ ይላል ሐዋርያው ጳውሎስ ቁጥር 2 ላይ። ጸሎት ስለ ጸሎት ግን መሰረታዊ እውነቶች አንስተን ማለፍ ይገባናል። ጸሎት ከጌታ ጋር አብሮ መስራት ማለት ነው እንጂ በራሳችን ዝም ብለን መጸለይ ብቻ አይደለም። ከጌታ ጋር እግዚአብሔር በሚሰራው በትልቅ ስራው ውስጥ ከጌታ ጋር ፓርትነር የምናደርግበት አገልግሎት ነው እና እግዚአብሔር ሊሰራ ባለው በሱ ዓላማ በሱ ፈቃድ ውስጥ እዛ ውስጥ ተሳታፊ ሆነን እንዲሁን ባዮች እንድንሆን ነው እግዚአብሔር የሚፈልገው። አብረነው እንድንሰራ ይፈልጋል እና ይሄንን ግን ደግሞ ለማድረግ እሱ ራሱ ሊያግዘን እንደሚያግዘን የእግዚአብሔር ቃል ተስፋ ይሰጠናል። እሱ እንዴት መጸለይ እንዳለብን እንደሚያስተምረን፣ እንደሚመራን፣ ከተመራን እንደሚመራን፣ ድካማችንን እንደሚያግዝ በእግዚአብሔር ቃል ውስጥ እንመለከታለን። ግን እንደዚህ አይነት የእግዚአብሔርን ተልእኮ የማስፈጸም ጸሎት ህይወት ጋር ለመምጣት ፈቃዳችን ሙሉ በሙሉ ለእግዚአብሔር የተገዛ መሆን አለበት። አለበለዚያ በዚህ አገልግሎት ውስጥ መሳተፍ ፈጽሞ አንችልም። ፈቃዳችንን ለእግዚአብሔር ሳናስገዛ የእግዚአብሔር ፈቃድ እንዲፈጸም መጸለይ አንችልም። ይሄ ግልጽ የሆነ ነገር ነው። እንዲሁ ስለ ራሳችን ጉዳይ ጌታ ሆይ ያንን እሳት አጥፋልኝ፣ ያንን ያቃተኝን ነገር እርዳኝ፣ በዚህ በኩል እንደዚህ አምጣልኝ ምናምን እንላለን እንጂ እግዚአብሔር በሚሻው አይነት መንገድ የሚደረግን ጸሎት መጸለይ አንችልም። ጸሎት በዚህም ክፍል ላይ እንደምናየው ሊያካትት የሚገባው ሰዎችን ሁሉና ሁኔታዎችን ሁሉ ነው። ስለዚህ በእኛ ዘንድ ለምሳሌ አድሎ ካለ መጸለይ አንችልም። ክፍሉ ላይ ስትመለከቱ ስለ ሰዎች ሁሉ ነው የሚለው። ስለ ሰዎች ሁሉ፣ ስለ ነገስታት ሁሉ ይላል። ስለዚህ ሁሉን ሲቹዌሽን፣ ሁሉን ሰዎች የሚያካትት ነገር እንደሆነ እንመለከታለን። ጸሎት ደግሞ ልዩ ልዩ መልክ እንዳለው እናያለን። ልመና አለ፣ ሪኩዌስት የምናደርግበት፣ ጌታ ሆይ እባክህን እንደዚህ አድርግ ብለን የምንጠይቅበት። ለምሳሌ ትዝ ይላችኋል አብርሃም ሲለምን ታስታውሳላችሁ አይደል? ስለ ሰዶምና ገሞራ ሲለምን እግዚአብሔርን ይለምናል። ይሄን ያህል ሰው ካለ እያለ ሲለምን እናያለን። እግዚአብሔር ማስቀድሞ ሊያደርግ ያለውን ነገር ነግሮት እኮ ነው። ስለዚህ እግዚአብሔር የሚነግረን ራሱ ከሱ ጋር ፓርትነር እንድናደርግ ነው። አሁን ብዙ ነገሮች እየሆኑ ነው በዚህ ዓለም ላይ እና አይገርምም? እንደዚህ የሆነ ይሄ ሰውዬ ምናምን እንድንል አይደለም። እሱ የዓለም ሰዎች ነው እንደዛ የሚሉት። እኛ ፕሮግራም አለ፣ እግዚአብሔር እንድንጸልይ ይፈልጋል። የእግዚአብሔር ፈቃድ ይፈጸማልና በዛ ውስጥ። ስለዚህ ፈቃዳችን ሙሉ በሙሉ ለእርሱ የተገዛ ሆኖ ባለበት ውስጥ ምን ለምነው ነገር አለ፣ ምልጃ ስለ ሰዎች በእግዚአብሔር ፊት ልክ አሁን ከአብርሃም እንዳደረገው የምንማልድበት። እግዚአብሔር ዛሬ ስለ ኢራን ይሆናል እንድንማልድ የሚያደርገን፣ ነገ ስለ ሶማሊያ ሊሆን ይችላል። ስለተለያዩ ሁኔታዎች ምልጃ፣ እንደገና ደግሞ ምስጋናም አለ ይላል እዚህ ላይ። ልመና፣ ጸሎት፣ ምልጃ፣ ምስጋና። ስለዚህ ጸሎት ልዩ ልዩ ነው። እነኝን ልዩ ልዩ የጸሎት ልምምዶች እንድንለማመድ የሚረዳን ደግሞ መንፈስ ቅዱስ ነው እና በአጭሩ ጸሎት ደቀ መዛሙርት እግዚአብሔር በሰጣቸው ትልቅ ተልእኮ ውስጥ ወደፊት መሄድ እንዲችሉ የሚያስችላቸው ነዳጅ ነው። በጸሎት ነው የሚሄዱት። ፊውሉ እሱ ነው፣ ወደፊት ፕሮግሬስ ማድረግ እንድንችል። ያለበለዚያ አንድ ቦታ ነው የምንቀረው፣ ስታክ እናደርጋለን። ግን ወደፊት መሄድ ከተፈለገ ግን ጸሎት ያስፈልጋል እና ለዚህ ነው ሐዋርያው ጳውሎስ ከሁሉ በፊት ይሄ እንዲደረግ እመክራለሁ ይላል። በመካከላችንም ያው እግዚአብሔር ረድቶን ፕሬየር ስትራቴጂያችን እንደሆነ፣ ለሁሉ ነገር ስትራቴጂ እንደሆነ በማሰብ በየማታው የጸሎት ፕሮግራም አለን። በዛ ላይ እየተሳተፈን ነው። ገና እየበረታ መምጣት እንዳለበት ነው የምንረዳው። ጸሎታችን ራሱ ገና ትራንስፎርምድ መሆን አለበት፣ መቀየር አለበት። ምን ማለቴ ነው? በራሳችን አናደርገውም። ፈቃዳችንን ለእግዚአብሔር እያስገዛን መንፈስ ቅዱስ እያስተማረን ገና አድማሱ መስፋት አለበት። ራሱ ብርቱ የሆኑ ጸሎቶችን ልንጸልይ እግዚአብሔር ያስተምረናል። ጌታ ኢየሱስ
ባለፈው ጊዜ በቫይበር ላይ ሼር ያደረኳችሁ ያችን በለሲቱን ትዝ ይላችሁ እንደሆነ በለሲቱ ጋር ሄዶ ቅጠል ስለነበረባት ፍሬ ፈልጎ ፍሬ በሌላት ጊዜ ለዘላለም ፍሬ አይኖርብሽ አላት። ከዛ ወዲያው እዚያው ጠወለገች ይላል። ከዛ ደቀ መዛሙርቱ እንዴት ነው ይሄ ነገር የሆነው ብለው ጠየቁት። ከዛ በኋላ በለሲቱን ብቻ አይደለም ይሄንንም ተራራ ወደ ባህር ተነቅለ ተወርወር ብትሉት ስትጸልዩ ብታምኑ ይሆናል ብሎ ስለ ጸሎት አስተማራቸው። ስለዚህ ጸሎት አንዱ መልኩ እንግዲህ ተነቅለ ተወርወር፣ ለዘላለም ፍሬ አይኑርብሽ። እንደዚህ አይነት ጸሎት እንግዲህ ጸልየን አናውቅ ይሆናል፣ ግን እንደዚህ አይነት ጸሎት እንድንጸልይም እግዚአብሔር ይመራናል። ጸሎት ልዩ ልዩ ነው መልኩ፣ ግን ዋናው ቁም ነገሩ ፈቃዳችን ለፈቃዱ የተገዛ ነው ወይ? ፈቃዳችን ለፈቃዱ የተገዛ ከሆነ መንፈስ ቅዱስ እየሞላን የሚሆኑ ነገሮች አሉ። ሐዋርያት ሥራ ላይ ታስታውሳላችሁ። አሁን ጳውሎስ ያንን የገዢ አንድ ከተማ ስሙ ጠፋኝ ቦታው ገዢውን ሲያነጋግር ከጎኑ አንድ ምንድነው የሚባለው ጠንቋይ ሰው ነበር። ትዝ ይላችሁ እንደሆነ ታሪኩ። እና ያ ጠንቋይ ኢንፍሉዌንስ ያደርገው ነበር ገዢው። እና ጳውሎስ ጌታ ሆይ እባክህ ይሄንን ሰውዬ ከዚህ በኋላ እንዳይረብሽ አድርገው ምናምን ብሎ ሲጸልይ ያነ ወደ ሰውየው ትኩር ብሎ አየና ከአሁን በኋላ አታይም። ከዛ ወዲያው አይኑ ተዘጋ፣ ማየት አልቻለም። ገዢው ራሱ ተገረመና አመነ ይላል። ታያላችሁ ጳውሎስ አሁን እዛ ጋር ኤክሰርሳይዝ ያደረገው ሲፈልግ የሰዎችን አይን መዝጋት፣ ሲፈልግ የሰዎችን እንደዚህ ማድረግ ስጦታ የለውም ጳውሎስ። ይሄ ከመንፈስ ቅዱስ ጋር ኮኔክትድ ስንሆን የሚመጡ ነገሮች ናቸው። ስለዚህ ጸሎት ገና ጸሎቱ ጋር በደንብ አልገባንም። በራስ ኃይል የሚሆን አይደለም እንዳልኳችሁ፣ ግን መንፈስ ቅዱስ ውስጣችን እየሞላን የሚሆን ነገር ነው እና የእግዚአብሔርን ተልእኮ ለማስፈጸም ደቀ መዛሙርቱን ወደፊት እንዲሄዱ የሚያደርጋቸው ነዳጅ ነው ጸሎት። በዚህ ክፍል ላይ ሐዋርያው ጳውሎስ እንደሚነግረን እግዚአብሔር ጉዳዩ ከሰው ሁሉ ጋር፣ ከዘር ሁሉ ጋር፣ ከጎሳ ሁሉ ጋር ነው፣ ከቋንቋ ሁሉ ጋር ነው ጉዳዩ። ይኸው ይናገራል። ሰዎች ሁሉ ሊድኑ ይፈልጋል ይላል። ሰዎች እንዲድኑ የሚፈልገው ደግሞ እውነቱን በማወቅ እንዲድኑ ነው የሚፈልገው። እውነቱን ማወቅ አለባቸው። እውነቱን ካላወቁ መዳን የለም። እውነቱ ነው የሚያድነው። ደግሞ በዚህ ክፍል ላይ ተገልጾልናል እግዚአብሔር አንድ መሆኑ፣ በእግዚአብሔርና በሰው መካከል ደግሞ አንድ መሆኑ፣ እርሱም ጌታችን ኢየሱስ ክርስቶስ መሆኑ፣ እርሱም ደግሞ ነፍሱን ስለ ሁሉ ቤዛ አድርጎ መስጠቱ፣ ስለ ሁሉ ለተወሰኑ ሰዎች አይደለም፣ ስለ ሁሉ ቤዛ አድርጎ መስጠቱ እና ይሄ የኢየሱስ ክርስቶስ የመስቀል ሞት ደግሞ የእግዚአብሔር ፕሮግራም፣ በእግዚአብሔር ፕሮግራም ነው ኢየሱስ ክርስቶስ የሞተው ይለናል። እና እግዚአብሔር በወሰነው ሰዓት ነው ጌታችን ኢየሱስ ክርስቶስ ስለኛ የሞተው። ይሄንን እውነት ሰዎች አውቀው ይድኑ ዘንድ የሰርቢያ ሰዎች እንዲድኑ ይፈልጋል። የአዘርባይጃን ሰዎች እንዲድኑ ይፈልጋል። የኢራን ሰዎች እንዲድኑ ይፈልጋል። የገመጎፋ ሰዎች እንዲድኑ ይፈልጋል። ሰዎችን በሙሉ የአፍጋኒስታን ሰዎች እንዲድኑ ይፈልጋል። የሶማሊያ ሰዎች እንዲድኑ ይፈልጋል። እኔ አሁን ዳኪውላ ብቻ ሊታየኝ ይችላል። ወይም ደግሞ ለአንዳንዶቻችሁ ደግሞ ሊልበርን ነው፣ ለአንዳንዶቻችሁ ፖርትላንድ ብቻ ነው የሚታያችሁ። እግዚአብሔር ግን በጣም ሰፊ ፕሮግራም ነው ያለው፣ ከሰዎች ሁሉ ጋር ነው ጉዳዩ። ስለዚህ እንደዚህ ትልቅ ስራን እንደዚህ ትልቅ የሆነን ተልእኮ በምን መንገድ ይቻላል? በጸሎት ካልሆነ እስቲ አስቡት። ከአትላንታ ተነስቶ አሁን ወደ አዲስ አበባ በላምቡርጊኒ ይኬዳል? በፋስት ካር ይኬዳል? የማይሆን ነገር ነው፣ አይቻልም። በምን ይኬዳል? በሞተር ሳይክል ይኬዳል? አይኬድም። በሩጫ ይኬዳል? አይኬድም።
መብረር ይጠይቃል። አውሮፕላን ይፈልጋል። ጸሎት እንደዛ ነው። በራሳችን ድክ ድክ እያልን የምንሄድበት አይደለም። የእግዚአብሔር ስራ መብረር ይጠይቃል። እንደ ንስር የምንበርበት መንገድ ነው ጸሎት። ምክንያቱም እግዚአብሔር የሚሰራው ስራ አለ በጸሎት ውስጥ። ለዚህ ነው ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ ይሆናል። ባትጠራጠሩ ብታምኑ የጸለያችሁትን እንደተቀበላችሁት አድርጋችሁ መቁጠር ትችላላችሁ ይላል ጌታ ኢየሱስ ክርስቶስ። እና ይሄ ተልእኮ የእግዚአብሔር ተልእኮ በጣም ትልቅ ተልእኮ ነው። እና እግዚአብሔር ይሄን ተልእኮ ለመፈጸም ደግሞ ሰራተኞችን ይልካል። አያችሁ አሁን እዚህ ሐዋርያ ጳውሎስ ስለራሱ ይናገራል። ቁጥር 7 ላይ ምን ይላል? እኔ ለዚህ ነገር አዋጅ ነጋሪ ሐዋርያ፣ በእምነትም በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም ይላል። ማለት አልዋሽም እያለ ያለው ዝም ብዬ አይደለም የማወራው፣ ዝም ብዬ አይደለም። ይሄ እንትን ምንድነው? ዝም ብዬ ጥሩምባ እያስነፋው አይደለም። እውነት ነው። እግዚአብሔር ሾሞኛል፣ ጠርቶኛል፣ ጥሪ ደርሶኛል እያለ ነው። ትላንትና የጻፍኩት ቫይበር ላይ ጥሪ ደርሶናል አላልኳችሁም? አውቄ ነው ጥሪ ደርሶኛል ብዬ አልኳችሁ። ምክንያቱም እያንዳንዳችን ሊሰማን ይገባል። ጥሪ ደርሷችኋል እያልኩ አይደለም እኔ የምነግራችሁ። ጥሪ ደርሶኛል ነው እያልን እያንዳንዳችን መናገር ያለብን። ጥሪውን ማዳመጥ አለብን። እግዚአብሔር ሲጠራን መስማት አለብን። ኢሳይያስ እኮ እንደዛ ነው ያለው። ሰማሁ አለ። ማን ይሄድልናል የሚል ድምፅ ሰማሁ ይላል። ከዛ በኋላ ላከን ነው ያለው ምንድን ነው? እኔን ላከኝ ነው ያለው። ሐዋርያው ጳውሎስ ጥሪ ደርሶኛል፣ ስለዚህ እውነት እናገራለሁ አልዋሽም ይላል። ከቤቴ ጀምሮ ሰፈሬ፣ ከሰፈር ጀምሮ በምድሬ፣ በዓለም ዙሪያ ሁሉ ዘራ ነው መሰለኝ ቃሉን ጥሪ ደርሶኛል የሚለውን የታምራት ኃይሌን መዝሙር እናስታውሳለን። ስለዚህ እግዚአብሔር መልእክተኞችን ይልካል፣ ይሾማል፣ ይጠራል። ማን ይሄድልናል ይላል። ይሄን ድምፅ የሰሙት ደግሞ እኔን ላከኝ ሲሉ ውጣ ይለዋል፣ ሂድ ይለዋል፣ ሂጂ ይላል እግዚአብሔር። እና ጸሎት ግን ይሄ ትልቅ ተልእኮ ተፈጻሚ እንዲሆን በጣም ወሳኝ ጉዳይ ነው። ለዚህ ነው ጌታ ኢየሱስ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ሰራተኞችን እንዲልክ ጸልዩ ያለ፣ ጸልዩ እንዲያስወጣ። በጸሎት ነው ሰዎች የሚንቀሳቀሱት፣ ፍርሃታቸው የሚለቃቸው፣ የእግዚአብሔርን ድምፅ ሰምተው የሚንቀሳቀሱት በጸሎት ነው። መጸለይ ያለብን። ስለዚህ ጸሎት በጣም ኢምፖርታንት ነገር ስለሆነ እዚህ ክፍል ላይ ለወንድሞችና ለእህቶች ብሎ ይናገራል። ወንዶች ይላል ቁጥር 8 ላይ ወንድሞች መጸለይ ያለባቸው እንዴት እንደሆነ ሲናገር የተቀደሱ እጆቻቸውን አንስተው ነው መጸለይ ያለባቸው። በእነሱ ዘንድ ምን መኖር የለበትም ይላል? ቁጣና ክፉ ሐሳብ መኖር የለበትም ይላል። ያለ ቁጣና ያለ ክፉ ሐሳብ እጃቸውን አንስተው ይጸልዩ ይላል። ይሄ ራሱ አሁን ፒክቸር ነው፣ የዘይቤያዊ አነጋገር ነው። የተቀደሱ እጆችን ማንሳት ማለት ምን ማለት ነው? ቁጣ፣ ክርክር፣ ሌላ ይሄ ስጋዊነት የሌለበት ህይወት ኖሯቸው ነው መጸለይ ያለባቸው ይላል። ወንዶች በቅድስና ነው እየተመላለሱ ነው መጸለይ ያለባቸው ይላል። እህቶችም እንደዚሁ መጸለይ ያለባቸው ይላል። እነሱን ደግሞ አድሬስ የሚያደርጋቸው እንዴት ነው? አጊጠው ነው መጸለይ ያለባቸው ይላል። ማጌጥ ያለባቸው በምንድን ነው? በመልካም ስራ። በመልካም ስራ አጊጠው ነው መጸለይ ያለባቸው ይላል። ይሁት ክፍሉን ምን ይላል? ቁጥር 9 ላይ ሴቶች ደግሞ በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ይላል። በአዲሱ መደበኛ ትርጉም ላይ ላውጣና እዛ ላይ ምን እንደሚል ቁጥር 8 ላይ ሴቶች ይላል በጨዋነትና ራስን በመግዛት ሆነው ይጸልዩ ይላል። አጊጠው። አሁን እዚህ ላይ ሐዋርያው ጳውሎስ ስለ የድሬስ ኮድ እየሰጠ ነው የሚመስለን አይደለም። እየሰጠ ያለው ሴቶች ረጅም ቀሚስ፣
ቁርጭምጭሚታቸው ጋር እንዲደራቸው ምን እያለ አይደለም። እሱ አፕሮፕሪየት ነው፣ ግልጽ ነው። ግን እያለ ያለው ምንድነው? ያጊጡ ይላል። ያው በሚገባን መንገድ ነው። አሁን ወንድ እጁን ሲያነሳ ምንድነው? ስራ ነው የሚያሳየው። ወንድ ስራ፣ ሴት ደግሞ ታጊጥ ሲል ደግሞ ስለ ውበት ነው የሚያወራው። ግን አሁን ፒክቸሩ ምንድነው? ይሄ የሚሰራው ሰው በሚሰራው ሁሉ እንዴት ይስራ? በቅድስና ይስራ። በቅድስና ቁጣ፣ ስድብ እንደዚህ አይነት ነገር በፍጹም አይኖር ይላል። ሴት ደግሞ ስለ ውበት ነው የሚነግራት። በምን ትዋብ? በመልካም ስራ ትዋብ። በመልካም ስራ ትዋብ። ዶርቃ ትዝ ትላቸዋለች አይደል? እሷ ነች ሁልጊዜ ወደ ልቤ ብትመጣ እኔ መልካም ስራ፣ በመልካም ስራ መዋብ የሚለውን ሳስብ ዶርቃ ሐዋርያት ሥራ ምዕራፍ 9 ላይ መሰለኝ ያለችው ምን ይላል ካገኘሁት? ምዕራፍ 9 ቁጥር 36 ላይ በኢዮጴ ጣቢታ የሚሏት አንዲት ደቀ መዝሙር ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትም የምታደርግ ነበረች ይላል። በአዲሱ መደበኛ ትርጉም አንብበው። አንዳንዱ አማርኛ ምጽዋት ምናምን ሲል በቃ ይሰወርብናል። ስለዚህ ለኛ ቋንቋ እንዲህ ቅርብ የሚሆን ነገር መደበኛ የተባለው ለዚህ ነው። አዲሱ መደበኛ ትርጉምና ቁጥር 36 ላይ እንደዚህ ይላል። በኢዮጴ ጣቢታ የተባለች አንዲት ደቀ መዝሙር ነበረች። የስሟም ትርጓሜ ዶርቃ ማለት ነው። እርሷም ዘወትር በትጋት በጎ ነገር እያደረገችና ድሆችን እየረዳች ትኖር ነበረ። የእግዚአብሔር ቃል እኮ ነው የሚመሰክርላት። ስለዚህ አሁን ሴቶች እንዴት ይዋቡ? በበጎ ነገር ድሆችን በመርዳት ተውበው ይጸልዩ ነው እኮ ነጥቡ እሱ ነው። ተውበው ይጸልዩ። ወንዶችስ የተቀደሰ እጆቻቸውን አንስተው ይጸልዩ። ስለዚህ ጸሎታችን ፓወርፉል እንዲሆን ከተፈለገ ወንዶች ክርክሩን፣ ቁጣውን ማስወገድ አለብን። በቅድስና መስራት አለብን። በቅድስና መመላለስ አለብን። ሴቶችም ደግሞ በቃ የውስጣዊ ውበት ላይ ትኩረት ማድረግ አለባቸው። በበጎ ስራ መዋብ አለባቸው። ውስጣቸው በእግዚአብሔር ፊት የሚታይ ውበት ሊኖራቸው ይገባል። አንደኛ ጴጥሮስ ምዕራፍ 3 ላይ እንደሚናገር ጨዋ፣ ዝግ ያለ ትሁት መንፈስ ሊኖራቸው ይገባል። ይሄንን ሁለቱን ፓስቸር ጠብቀው ምን ያድርጉ ነው እያለን ያለው? ይጸልዩ። ለምን? የተቀደሰ እጅ ከሌለ ጸሎት አይሰማም። ውበት ከሌለ ለሴቷም ጸሎት አይሰማም። ጸሎት ደግሞ ምንድን ነው ብለናል? ነዳጅ ነው። ነዳጅ ከሌለ ወደፊት መሄድ አይቻልም። ሁለቱም ወንዶችም ሴቶችም ከሚኖሩበት ባህል ወይም ካልቸር ተቃራኒ መሄድ እንዳለባቸው ነው የሚናገረው እዚህ ክፍል ላይ። ተቃራኒ አሁን የሴቶቹን እዚህ ላይ የሚናገረውን ካያችሁ ቁጥር 13 ላይ ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። ምን እያለ ነው? አሁን በዚያን ዘመን የነበረው ካልቸር፣ ይሄ የተጻፈላቸው ካልቸር ውስጥ በነበረ ጣዖት አምልኮ፣ ለዳያና በሚደረግ አምልኮ ሴቶች ነበሩ ዋና መሪዎች። እና አሁን የተለመደው ካልቸሩ እንደዛ ነው። ዶሚናንት የሆኑ ሴቶች ያሉበት ካልቸር። ስለዚህ አሁን ምን ይላቸዋል እዚህ ጋር መጥቶ? ኖ አሁን ወደ ጌታ ከመጣችሁ እንደዛ አይደለም ነው እያላቸው ያለው። እንደዛ አይደለም። የተላለፈችው እኮ እሷ ነች፣ አዳም አይደለም ሲል አዳም አልተታለለም እያለ አይደለም። ፖይንቱ ምንድነው? እሷ ነች የተላለፈችው። የተፈጠረው አዳም ነው ሲል የሆነ ኦርደር እያስተካከለ ነው። ምክንያቱም ኦርደሩ ተበላሽቶባቸው ነበር በዛ ዘመን። አዳም ነው መጀመሪያ የተፈጠረው፣ ኋላ ነው ሔዋን የተፈጠረችው እያላቸው። ምን ማለት ነው? የሆነ ሪኦርደር ካልቸሩ ካበላሸው ካዘበራረቀው ነገር መመለስ ነበረባቸው። አሁን እኛም ያለንበት ካልቸር ውስጥ
የተዘበራረቁ ነገሮች ይኖራሉ። አሁን እኛ የምንኖርበት ካልቸር ለምሳሌ እንደምታውቁት ወንድነት ራሱ አክሴፕተብል አይደለም። አሁን ባለው ካልቸር ወንድ ከሆነ ሰው የሆነ አምባገነን ነው የሚመስለው፣ ግን አይደለም። ወንድም የክርስቶስ መልክ ሊኖረው ይገባል። የተቀደሱ እጆች፣ ኃይለኛ ቁጣ፣ ክርክር ምናምን አይደለም፣ ግን መሪ መሆን አለበት። ግን የተቀደሰ ክርስቶስን የሚከተል ህይወት ኖሮት ይጸልይ። ሴቷም እንደዚሁ የሆነ የካልቸሩን ዝንባሌ ሳይሆን በመጽሐፍ ቅዱስ ውስጥ በምናየው አይነት መንገድ እንደ እግዚአብሔርን እንደሚፈራ ሴት እየተመላለሰች ወንዱም ሴቱም ከካልቸሩ ተቃራኒ በሆነ መንገድ እየሄዱ መጸለይ። ስለ ጸሎት ነው ዋናው ትኩረቱ፣ ስለ ጸሎት ነው። ምንድነው እግዚአብሔር እንድናውቅ የሚፈልገው? አንድ ነገር ላንሳ። የመጨረሻው ነጥብ ላይ በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች የሚለውን አንዳንድ የመጽሐፍ ቅዱስ አስተማሪዎች ይህንን እንዴት ብለው ይፈቱታል? ይሄ እዚህ ላይ ሊል የፈለገው ያው ሔዋን ተላልፋ ኃጢአት ወደ ዓለም መግባቱን አዳምም ሔዋንም ባደረጉት ኃጢአት የሆነው ነገር እንዳለ ሆኖ ነገር ግን በሴት በኩል ነው መድኃኒታችን የመጣው፣ በማርያም በኩል ነው መድኃኒታችን የመጣው የሚለውን ለማሳሰብ ነው። ስለዚህ እንጂ አሁን ሴት ሊትራሊ አሁን ስትወልድ ትድናለች ሳይሆን እግዚአብሔር መድኃኒትን አምጥቶልናል። በክርስቶስ በኩል ከማንኛውም የኃጢአት ተጽዕኖ የሚያድን ጌታ አለ፣ መድኃኒታችን ነው። እንደ ዓለም ከምንሄድበት መንገድ ሊታደገን ይችላል የሚል ሐሳብ ያነሳሉ። እሱ ደግሞ እውነት ነው። ወንድንም እንደ ዓለም እንዳይኖር የሚያደርግ ኢየሱስ ነው። ሴትንም እንደ ዓለማውያን እንዳትሆን የሚያደርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ምንድነው ጌታ በዚህ ውስጥ እንድናውቅ የሚፈልገው? ጸሎትና መንፈሳዊ ህይወት አብረው የሚሄዱ ነገሮች ናቸው፣ የተነጣጠሉ ነገሮች አይደሉም። they go hand in hand። የእግዚአብሔርን ተልእኮ ለመፈጸም ጸሎትና መንፈሳዊ ህይወት አብረው የሚሄዱ ናቸው። እግዚአብሔርን መምሰልና ጸሎት አብረው የሚሄዱ ናቸው። ወንዶች የተቀደሰ እጃቸውን ሲያነሱ፣ ሴቶች ደግሞ ራሳቸውን በበጎ ስራ አስውበው ሲገኙ ጸሎታቸው ያርጋል፣ ጸሎታቸው ይሰማል የሚል ነገር ነው የምናየው። በትዳር ውስጥ ላለን ለምሳሌ ምን አይነት ሜሴጅ ነው ያለው? ወንዶች ሚስቶቻቸውን ክርስቶስ ቤተክርስቲያንን እንደወደደ ሲወዱ፣ ሴቶች ደግሞ ሚስቶች ደግሞ ለባሎቻቸው ቤተክርስቲያን ለክርስቶስ እንደምትገዛ ሲገዙ የሚለውን መረዳት እንችላለን። እግዚአብሔር ሌላ እንድናውቅ የሚፈልገው ትልቅ ተልእኮ ነው ያለው። ትልቅ እቅድ፣ ትልቅ ሐሳብ ነው ያለው። ሊቀበሉ ፈቃደኞች የሆኑ ሰዎች ሁሉ ይድኑ ዘንድ ይፈልጋል እግዚአብሔር። በቃ ሊቀበል ፈቃደኛ የሆነው ሁሉ አንድም እንዳይጠፋ ነው የሚፈልገው። ምን ማለት ነው እንግዲህ? ወደዚህ ይሄ ሰው ሁሉ ሊቀበል የሚችለው ሰው ሁሉ ወንጌልን ይሰማ ዘንድ ይፈልጋል እግዚአብሔር። ይሄንን ደግሞ እንድናደርግ እግዚአብሔር የሰጠንን ስጦታዎች እንድንጠቀም ይፈልጋል። አሁን ሐዋርያው ጳውሎስ እዚህ ላይ አስተማሪ፣ ሐዋርያ፣ አዋጅ ነጋሪ ይላል። እነኚህ እኮ ስጦታዎች ናቸው። ምንድነው እኛ የተሰጠን ስጦታ? ያንን የሰጠንን ስጦታ ታላቁን የእግዚአብሔርን ተልእኮ መፈጸም እንድንችል ኤክሰርሳይዝ እንድናደርግ ይፈልጋል፣ እንድንጠቀም ይፈልጋል። አውቀ ነው ማለት ነው። እጃችን ላይ ምንድነው የተሰጠን? አንዳንዶቻችን ጌታን ካወቅን ረጅም ዘመን ነው፣ ስጦታችንን ላናውቅ እንችላለን። ይሄ ተቀባይነት የለውም። ማወቅ አለብን። ምንድነው የኛ ስጦታ? እንደ እግዚአብሔርን ጠይቀነዋል? እግዚአብሔር ሳይመልስልን ቀርቶ ነው ወይስ ችላ ብለነው? እንደ ቀላል ነገር አይተነው ነው ይመስለኛል እያልን የምንኖርበት ነገር መሆን የለበትም። ስጦታችንን በደንብ ማወቅ አለብን። የተሰጠን ስጦታ እኮ መሳሪያ እኮ ነው፣ ልንጠቀምበት ይገባል። የእግዚአብሔር ፈቃድ እንዲፈጸም፣ የእግዚአብሔር ሚሽን አኮምፕሊሽ እንዲደረግ የምንጠቀምበት መሳሪያ ስለሆነ ምንድነው የተሰጠን ስጦታ ማወቅ አለብን። ስጦታውን የማያውቅ ሰው እዚህ መካከል መገኘት የለበትም። ሁላችንም ማወቅ አለብን።
እግዚአብሔር ሆይ ይህን ስጦታ ክሊር ካልሆነልን ክሊር አድርግልን ማለት አለብን። ለምን? እንድንጠቀም እንድንሰራበት መስራት አለብን። እንደ መክሊት እኮ ነው እግዚአብሔር የሰጠን እኮ እንድናተርፍበት ነው ይሄ ስጦታችን። እና ትልቁ ስራ ምንድነው? ይሄን ስጦታችን የምንጠቀምበት ስራ የወንጌሉ እውነት አዋጅ ነው ስራው። የወንጌሉ እውነት መታወጅ አለበት፣ መነገር አለበት። እንዲሁ ነካ ነካ አይደለም መነገር ያለበት፣ በደንብ መነገር አለበት። በደንብ እኛ በተሰጠን ስጦታ ሁሉ ተጠቅመን የወንጌሉ አዋጅ ሊደርስ ለሚገባው ሰው ሁሉ ማድረስ አለብን። አሁን ዛሬ ዘመኑ ብዙ ሪሶርስ ሰጥቶናል፣ ቴክኖሎጂ ሁሉ አለ። ችግሩ ለብታችን እንጂ የሪሶርስ ችግር የለም። እግዚአብሔር ስጦታ ሰጥቶናል። ኢቭን ቴክኖሎጂካል ሪሶርስስ እንኳን ሞልተዋል። ዋናው እኛ ግን we have to get on with our acts, being እንደ እግዚአብሔር ፈቃድ እንዲሆን አክታችንን ማስተካከል አለብን። ያም የሚሆነው አሁንም በጸሎት የሚገናኝ አይመስለንም። ለተልእኮ ሙሉ በሙሉ እንዳንሰጥ የሚያደርገን ለወንዶች ቅድስና ጉድለት ሊሆን ይችላል። ለእህቶች ደግሞ ውበታችን ላይ ትኩረት አለማድረግ ይሆናል። በጎ ስራ የሌለን ልንሆን እንችላለን። ስለዚህ አሁን እሱ ላይ ትኩረት ማድረግ አለብን። ንስሐ መግባት ካለብን ንስሐ መግባት አለብን። ማስተካከል ያለብንን ማስተካከል አለብን። ምን እናርግ ታዲያ? እግዚአብሔር አሁን በዚህ ክፍል ምን እንድናደርግ ነው የሚፈልገው? ታማኞች እንድንሆን ነው የሚፈልገው በሶስት ጉዳዮች ላይ። አንደኛ እውነተኛ መንፈሳዊ ሕይወትን በመከታተል ራስን በማስለመድ ዙሪያ እግዚአብሔርን ለመምሰል ራስን አስለምድ ይለዋል ጳውሎስ ጢሞቴዎስን እዚሁ ክፍል ላይ አንደኛ ጢሞቴዎስ ምዕራፍ 4 ላይ። እውነተኛ መንፈሳዊ ሕይወትን በመከታተል ዙሪያ ታማኞች ትጉሃን እንድንሆን ይፈልጋል። ሁለተኛ በጸሎት እንድንተጋ ይፈልጋል። በሁሉ አይነት ጸሎት መንፈስ ቅዱስ ይረዳናል። በሁሉ አይነት ጸሎት እንድንተጋ ይፈልጋል። ሶስተኛ ደግሞ ጸሎት two way communication ስለሆነ one way አይደለም። እኛ ስንናገር እግዚአብሔርም ይናገረናል። የተናገረንን በማድረግ ታማኞች መሆን አለብን። ስለዚህ እውነተኛ መንፈሳዊ ሕይወት በመከታተል በጸሎት ከዛ ደግሞ የተናገረንን እግዚአብሔር የሚናገረንን ሁሉ በማድረግ ታማኞች መሆን አለብን። ስለዚህ በዚህ ክፍል ውስጥ የእግዚአብሔርን ታላቅ ተልእኮ መፈጸም እንችል ዘንድ የሚሻው መንገድ ጸሎት እንደሆነ ከህይወታችን ጋራ የተስማማ ጸሎት ከቅድስና ህይወት እና ደግሞ በበጎ ስራ ደግሞ ከተዋበ ህይወት ጋራ የተስማማ ትጉህ የጸሎት ህይወት እንዲኖረን እና የኛን ደግሞ በግል ደግሞ እግዚአብሔር የሰጠንን ነገር አውቀን እንድናደርግ እንድንጠቀም ስጦታዎቻችንን እንድንጠቀም ኤክሰርሳይዝ እንድናደርግ ይሄ ወንጌል ወደ ሰዎች ሁሉ እንዲደርስ የእግዚአብሔር ልብ እሱ ላይ ነው። ሰዎች ሁሉ እውነቱን እንዲያውቁ ይፈልጋል እና ጳውሎስ ለጢሞቴዎስ ይሄ ስለሆነ ከሁሉ በፊት ይሄን አርጉ እያለ ነው ያለው። የእግዚአብሔር ልብ ይሄ ነው እያለ ነው። እግዚአብሔር ይርዳን። እንጸልይ። እግዚአብሔር አባት እና አምላካችን ሆይ በዚህ ያለነውን ሁላችንንም ታየናለህ። ጌታ ሆይ ለእስራኤላውያን በኢሳይያስ በኩል ሐሳቤ እንደ ሐሳባችሁ መንገዳችሁ እንደ መንገዴ አይደለም ነው ያልካቸው። እና ዛሬም
የምትናገረን ሐሳባችንን ከሐሳብህ መንገዳችንን ከመንገድህ ጋር ልታስማማ ነውና ጌታ ሆይ ፈቃዳችንን ላንተ እንድናስገዛ ራሳችንን በፊትህ እንድናቀርብ በጎደልንበት ሁሉ በፊትህ በንስሐ እንድንቀርብ ጸጋ እንዲያግዘን ጌታ ሆይ ደግሞ ታላቅ ዕድል እንደሆነ በአንተ መጠራታችን መዳናችን ካንተ ጋር ደግሞ አብረን ልንሰራ እኛን ኢንቫይት ማድረግ እግዚአብሔር አባት ሆይ ትልቅ ዕድል መሆኑን በመገንዘብ የዛለውን እንድናበረታ ያነከሰው ደግሞ የባሰ እንዳያነክስ ጌታ ሆይ ለእግሮቻችን ቅን መንገድ እንድናደርግ እግዚአብሔር አምላካችን ሆይ የእግዚአብሔር ጸጋን ከኛ የሚያጎድልብንን ማንኛውንም ነገር ደግሞ ጌታ ሆይ እንዳናስተናግድ ጥንቃቄ እንድናደርግ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ አንተ ከልብ ለሚፈልጉ ሁሉ ጊዜ ቅርብ ነህ አለ። ጌታ ሆይ ከልብ እንድንፈልግህ ማስተዋልን ስጠን በኢየሱስ ክርስቶስ ስም አሜን። Amen.